ሰላም ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እናንተም በያላችሁ በሰላማችሁ ብዝት ብዝዝት ይበልልኝ እያልኩ ዛሬም በአዲስ ቪዲዮ ተመልሼ ወደ እናንተ መጥቼላችኋለሁ። እንግዲህ ይህ ቻናል አዲስ ነው ቤተሰብ፣ ይህ ቻናል አዲስ ነው። ሁላችሁም ሰብስክራይብ ያደረጋችሁ የድሮ ቻናል የጠፋብኝ ቻናል እንደተመለሰ እንዲሰማኝ አድርጉ። እንግዲህ በጣም ተደጋጋሚ ቻናል እየተዘጋብኝ ተቸግሬ ያለው ለምን እንደሆነ በማላውቀው ምክንያት እንግዲህ ዩቲዩብ አንዳንዴ ይጠምዳችኋል መሰለኝ፣ እንደዛ ጥምድ አድርጎ ይዞኛል ዩቲዩብ። የቻናል አዲስ ነው፣ ሰብስክራይብ አድርጉ። በየብሩክና የሃይሚ ጨረቃ ፋሚሊዎች ጠቅላላ ሰብስክራይብ አድርጋችሁ እንግዲህ ይህ ቻናል 1000 አስገብታችሁ እንግዲህ ሞኔታይዝ እንዲሆን ማስቻል ትችላላችሁ። ይሄ አያቅታችሁም ብዬ አስባለሁ። ያው ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ሰሞኑ ብዙ ነገር እየተፈጠረ ነው። አንዳንድ አልባሌ ነገሮችም እየተባሉ ነበር፣ ብዙ እየተባለ ነበር። ሃይሚና ብሩኬ የጠፉት እንግዲህ እዩ ስለወለደች ነው ይባላል። ሃይሚ እንግዲህ ጠፍታ ወደ ውጭ ሄዳለች የሚባልም አንዳንድ ጭምጭምታ እየተሰማ ነበር። አንዳንድ ቻናሎችም ላይ አንዳንድ ቤቶችም ላይ እያየው ነበር። ይሄ ነገር በጣም እያደማመቁት ነበር። እኔ ግን ከዚህ ጉዳይ ትንሽ ራሴን ገለል አድርጌ ወደ ኦዲየንስም ሳልመጣ በዚህ ጉዳይ ሀሳብ መስጠት ስለማልፈልግ ይሄው ለቀን ስላልሰሩ ሀሳብ መስጠት አልፈለኩም። ቤተሰብ ራሴን ከዛ ነፃ አድርጌ ጠብቄ እንግዲህ ሰላም መሆናቸውን በፍቅር ሲመጡ መስራት ወድጃለሁ። ያው አንዳንድ አሉባልታዎች ሹመሮች ነበሩ፣ እነሱም አልፈው እንደዛ ያወራም ቻናል እንግዲህ ለገንዘብ እንደሆነና የብሩክና የሃይሚ ፍቅር አሳስቦት እንዳልሆነ ያየንበት 2 ቀን ነው ቤተሰብ። የምሬ ነው። እኔ በጣም ብዙ ቻናሎች የታዘብኩበት ለገንዘባቸው እንጂ ለኦዲየንስ ወር ደግሞ ለብሩክና ለሃይሚ ፍቅር ቅንጣት አክል እንደማያስጨንቃቸውና እንደማያስቡ ያየሁበት ቀን ነው። ብሩክና ሃይሚ ብዙ ሰው የታዘቡ ይመስለኛል። የሚያውቁት እንኳን እዚህ አካባቢያቸው ላይ ያለ ሰው እንኳን በጣም ብዙ እያወራባቸው ብዙ እንትን እያለ ነበር፣ መላምት እየሰጠ ነበር። ግን አንዳንዴ ባለ ጉዳዩ ራሱ ወጥቶ እንዲሁኝ ያለው ሳይል ዘገባ ምን አስፈለገ? ጋዜጠኛ አይደለንም እንግዲህ አይደል? እኔ አሁን እዚህ ጋር ቁጭ ብዬ ስላወራው ጋዜጠኛ ነኝ አይደለም። የብሩክና የሃይሚ የጨረቆቹ ፍቅር አድናቂ በሚል ይቀየርልኝ። ለፍቅራቸው ትክክለኛ ሪል ፍቅራቸው የማያሳስባችሁ ከሆነ የብሩክና የሃይሚ አንድነት የማያሳስባችሁ ከሆነ የምሬ ነው ቤተሰብ ባይመጡ እነዚህ ሰዎች ምን ይመስላችኋል? ባይገቡ እዚህ ቤት ብሩክና ሃይሚ ቤት ባይገቡ እኔ እመኛለሁ። ምኞቴ እሱ ነው። በቃ መግባት አያስፈልጋቸውም፣ አይጠበቅባቸውም። ብሩክ እና ሃይሚ ሪል ፍቅራቸው ስለሚያሳስበኝ ብሩኬ እንግዲህ ሃይሚን ህፃንነቷን ሞር በጣም ህፃንነቷን ባላቅም እኔና ብሩኬ ግን በህፃንነታችን እንግዲህ እኛ ሰፈር መጥቶ ባስኬት ሜዳ አለ። በዚህ አጋጣሚ ባስኬት ሲጫወት ምናምን ከኛ ጋር ነበር ምናምን ያ ረጅም ጊዜ እንድንተዋወቅ አድርጎናል። ስለዚህ ለብሩኬ የሚበጀውን ይጠቅመዋል፣ የሚጎዳው ነገር ምናምን አልፈልግም። ተጎድቶ ማየት አልፈልግም። ልክ እንደ ወንድም ነው ብሩኬ ማለት ለኔ። ሃይሚ ግን ካደገች በኋላ አላር ቻናል ላይ አብርሽም ቻናል ላይ ምናምን መምጣት ከጀመረች በኋላ ነው በአካል ራሱ ያየኋት። ከዛ በኋላ አንድ ስራ አብረን ሰርተን ነበር። ያ ስራ ተለቆ የሆነ ሰዓት ተደልቷል። ለምን እንደጠፋ አላውቅም። ኤፊ ላይ ነበር የተለቀቀው። ስራ ሰርተናል። ከዛም በኋላ በደንብ አውቃታለሁ። ንጹህ ልብ ያላት ጥሩ ልጅ ነች እና ለዛ የሁለቱ ፍቅር፣ የሁለቱ አንድነት፣ የሁለቱ መጣመር በጣም በቃ የምፈልግ አይነት ሰው ነኝ እንጂ ይሄ ለይታ ምናምን ብዬ እዚህ ጋር ያለ የሌለውን የምቀባጥር አይነት ሰው አይደለም። እንግዲህ ታቁኛላችሁ ማን ነው ምንድን ነው እና ልክ እንደዛ ነው። እና ቻናሎች በጣም መረፉ፣ በቃ አድቡ። ባለቤቱ ጠፍቶ ከሆነ የጠፋበት ምክንያት መጥቶ ሲያብራራ እናንተ እንዲገምቼ ነበር እንዲመስሉ ነበር። ከሃይሚ ጋር ተለያዩ እንደ ብዬ ነበር ይሻላል አስቤ ነበር። ገባችሁ? እንደዛ ይሻላል እንጂ መታችሁ ሲጋሪ ምናምን ደስ አይልም። የእይታ ጥማት እንለዋለን። ብሩክና ሃይሚ ተመልሰው መጥተዋል። ሃይሚም እንግዲህ እስከዛሬ ድረስ እየታገለች ነው። ከአንተ ህይወት መውጣት ፈልጋለሁ እያለች ነው። ግን ደግሞ በዚህ ሞመንት በጣም ደስተኛ እንደሆነች እያየንበት ቪዲዮ ነው። በዚህ ሞመንት በጣም ተደስታለች፣ በጣም ደስተኛ ነች። በጣም በቃ ጭንቋን ጥላ ከብሩክ ጋር እየኖረች ነው። እንግዲህ ዛሬ ደግሞ ቤተሰብ አስቡት፣ በዓል አስመስለን እንመጣለን ብለዋል። ይህንን በጣም የምትጠብቁ ሰዎች አላችሁ፣ ጓግታችሁ ምን አይነት ጊዜ ያሳልፋሉ ምናምን ብላችሁ በጣም በቃ በጉጉት የምትጠብቁም አላችሁ። እኔም ከዛ መሀል ነኝ። ምን አይነት ጊዜ ያሳልፉን በዚች ደሳሳ ቤት። ምክንያቱም እነሱ ሲኖሩ የነበረው አስቡት ፎቅ ነው ምናምን ዘና ብለው
ክላስ ማአት ነው ያለው ምናምን እነ ፍፄ መተው እነ ሰምሪ መተው ምናምን ጀለሶች መተው የሚያድሩበት እንኳን ክላሶች ነበር። ይሄ ግን ጠባብ ቤት ነው። በዚህ ቤት ምን አይነት ፍቅር እንዳለ የምሬ ነው። ትንሽ ቤት ምኖረው ትንሽ ቤት ቢሆንም ፍቅሬ ግን ሀገር ነው የሚያክለው የሚል የሳሚዳን ዘፈን አለ። ገባችሁ? ብር እንዳይገዛሽ የሚለው ዘፈኑ በቃ ልክ እንደዛ ነው። ቤት ሲጠብ እንደውም ፍቅር ይጨምራል። ለዛ ሰው ያላችሁ አመለካከት አሁን ለምሳሌ ሃይሚ ደብራት ቀን ትልቁ ቤት ሲሆኑ በክላሷን ዘግታ ልትውል ትችላለች። በቃ መውጣት አልፈልግም ሙዲ አይደለም ምንም መስራት አልፈልግም ብላ ቴክስት አድርጋለት ለብሩኬ ቀን ሙሉ ዘግታ ልትውል ትችላለች። ገባችሁ? በቃ ተኮራረፍን ብላ ሄዳ ልዘጋጃ። እዚህ ግን ትፋጠጣለች። ከዛ ወዳ ታወራለች። ገባችሁ? በጣም የሚያምር ጊዜ የምሬ ነው። ይሄ ሞመንታቸውን በጣም ወደድኩት። አንዳንዴ ብዙ ጊዜ የምለው አባባል አለ ቤተሰብ ብዙ ጊዜ ነው የምናገረው፣ በየሄድኩበት ነው የምናገረው። አንድ ፍቅር ፍጹም ሆኖ ከታያችሁ ሚዲያው ላይ መጥቶ መቼም ተጣልተው የማያውቁ ከሆነ ሚዲያው ላይ ሁሌ ፍቅር በፍቅር ከሆኑ ኤቭሪዴይ ፍቅር በፍቅር የሚያሳያችሁ ከሆነ ያ ፍቅር አይደለም ቤተሰብ፣ ድራማ ነው። ድራማ የተሰራባችሁ ነው። ሁሌ ሳቅ ሁሌ ጨዋታ እኮ ደስ አይልም ቤተሰብ። አንዳንዴ በችግሮች ስትፈተኑ የሆነ ፍቅራችሁን እንደመተወዳችሁ ሲያንገጫግጫችሁ ይህ ፍቅር ለእኔ አይሆንም በቃ ምናምን ስትሉ ምናምን ከዛ ደግሞ ችግር በቃ እንደዚህ እጅ ለእጅ ተያይዛችሁ ስትወጡት ያ ፍቅር ያጠነክራል። ገባችሁ? ሁሌ ሳቅ ሁሌ ጨዋታ ሲሆን አዲስ ነገር ማየት ያምሯል። አይምሯችሁ ራሱ ወጣ ብሉ ደግሞ ሌላ ነገር ማየት ይፈልጋል። ግን በቻሌንጅ ሲታጠር ፍቅራችሁ ቻሌንጅ ፌስ ስታደርጉ ሙር በደንብ እንትን ስትሉ መከራ ሲያያችሁ ችግር ሲፈትኗችሁ ሙር ትፋቀራላችሁ። ስለዚህ ብሩክና ሃይሚ ፍቅር በጣም ሞዶ ለዛ ነው። ብዙ ቻሌንጅ ያጋጥማችኋል። ብዙ ገባችሁ? በዚህ ልክ ነው በቃ የሚፈተኑት። አሁንም እያየ ነው ያለው አንድ ፈተና ነው። ከዚህ ፈተና ወጥተው ደግሞ የሆነ ጥልቅ ፍቅር ሲያሳዩ እንግዲህ ፈተናው መሀል ላይ ሆኖ ራሱ ያው ፍቅር ምን አይነት ፍቅር እያሳዩ እንደሆነ ትናንትና ቪዲዮ ደስ ያላችሁ ሰዎች በጣም ብዙ ናችሁ፣ ሺህ ናችሁ። ስለዚህ እናንተ አይታችሁታል ምን ያክል ፈተና ውስጥ ያለ ፍቅር እንደሚጥል ያየንም ሰዎች እናውቀዋለን። እንትን አፋችሁ ከዚህ ሰው ልለይ በቃ እንትን አልፈለገም የሚላል ውስጣችሁ ወደዛ ሰው ሲስባችሁ ያለው ሲጎትታችሁ ስሜታችሁ ያለው ፓርት በጣም ደስ የሚል ነው። በዚህ ልክ ነው እኔ ቻሌንጅን የማየው፣ ፍቅርንም በዚህ ልክ ነው የማየው። ሁሌ ፍጹም ፍቅር የሚያሳዩዋችሁ የሆነ ጸብጸቡን እየደበቁ ጸብጸብ ሲሆን ካሜራ የማያመጡ ከሆነ ሪል አይደለም። በቃ ሁሉ ነገር ቀምመው ምናምን ነው እያመጡ ያለው፣ ድርሰት ነው። አንድ ፊልም ሁሌ ፊልሞች አብዛኛው 90% ፊልሞች ሁሌ መጨረሻቸው ያምራል። ገባችሁ? ልክ እንደዛ ግን ድራማ ነው። አያችሁ? ድራማ ላይ የምታዩት ማንነትና ሪል ባህሪው ሰው ተለያይተውባቸው አያውቅም። ኮሜዲያን በጣም ኮሜዲያን ሆኖ ሲናገር አይናፋር ሰው አጋጥሟቸው አያውቅም። ለምሳሌ አለምሰገድ ተስፋዬ ካያችሁት ሚዲያው ላይ በጣም እንትን በቃ ፊልም ላይ በጣም የሚያስቅ ሰው ነው ምናምን የሚጫወት ሰው ነው ምናምን በቃ ሳቃል አለምሰገድ ካለ ሳቃለ ፊልም ሁሉም ፊልም ግን ደግሞ ሪል ላይ አይናፋር እንደሆነ ራሱ በአደባባይ የተናገረው ነገር ነው። ልክ እንደዛ ነው በቃ ሁሌ ድራማ ላይ በቃ እዚህ ሌላ ማንነት ያሳያችኋል ዩቲዩብ ላይ፣ እዛ ሌላ ማንነት። አንዳንድ ቤት ደግሞ አለ ፈተናም ስታሳዩት ገባችሁ? አይ ፍቅር ብቻ ሁሌ ጥሩ ነገር ብቻ የምታሳዩ ሰዎች ወይ ጸብ የማታሳዩ ሰው ኦዲየንስ በቃ ፍቅርን ያውቀዋል። በቃ ሁሉም ኦዲየንስ ፍቅርን ምን እንደሆነ መኖር ያለበት ፍቅር ራሱ አይምሮ ስሎ ጨርሷል። ግን ደግሞ የሚያጋጥማችሁ ፈተና ግን አዲስ ሊሆን ይችላል ለዛ ኦዲየንስ። ያን ፈተና እንዴት ማለፍ እንዳለበት ታሳዩታላችሁ። ያ ግድ ነው ቤተሰብ፣ ያ ግድ ነው ያስፈልጋል። ማነው ይደውል? ብሩኬ ነው ሃይሚ? ኦኬ ሁለቱ ማለት ነው። ሶሪ። እና ያ ነገር ያስፈልጋል ቤተሰብ። ምንም አላችሁ ምንም ቻሌንጅ ግድ ነው። ይህ ቻሌንጅ ፈተና ምናምን ማሳየት አለባችሁ። ብዙ እንማርበታለን። አሁን አንድ ሴት መታ እኔ ፍቅረኛ እያለኝ አንድ ሴት መታ ወድጄሃለሁ አፍቅሬሃለሁ ምናምን ብትለኝ ፍቅረኛ እንዴት ነው የምትወጣ? ያንን ነገር እንዴት ነው ያንን ነገር የምትቆጣጠረው? ገባችኋ? ከሃይሚ ከብሩኬ ትማራላችሁ። ሃይሚ ጋር ወንድ ቢመጣና ያለ ሃይሚ አንኖርም ነው እየየ ቢል እንዴት ማስወጣት እንዳለባችሁ ከይዛችሁ ትማሩበታላችሁ። አሁን እነሱ ወንድ ወይ ሴት መቱ ከሁለት አንዳቸውን ሲፈልግ አንድ ቪዲዮ አይደለም የሚሰራው ታውቃላችሁ። 5-6 ወር የሚፈጅ ቪዲዮ ይሰራል። በዛ ወራት ውስጥ እንዴት ስቴፕ ባይ ስቴፕ ያንን ሰው ሃንድል እንደምታደርጉት ተቆጣጣራችሁ ከህይወታችሁ እንደምታስወጡት ታዩበታላችሁ።